በዛሬ ቪዲዮዬ ሻምፖና ኮንዲሽነር በቤታችሁ ውስጥ ምንም ወጪ ሳታወጡ እንዴት አድርጋችሁ እንደምትሰሩ አሳያችኋለሁ። ናቹራል በሆነ መንገድ ጸጉራችሁ እንዳይጎዳባችሁ፣ እንዳይሰባበር፣ እንዳይነቃቀል የሚያደርግ ጸጉራችሁ የሚያሳድግላችሁ ለህፃን፣ ለአዋቂ፣ ለወንዶች ለማንም የሚሆን በቤታችሁ ውስጥ በቀላል ዘዴ ሻምፖ አሰራር አሳያችኋለሁ። ቪዲዮውን ላይክ አድርጉት፣ ሼር አድርጉት፣ ለሁሉም ይጠቀምበት። ከኬሚካል ነፃ የሆነ በቤታችሁ ውስጥ ሻምፖ አሰራር አሳያችኋለሁ። አሰላሙ አሌይኩም ውድና የተከበራችሁ የሮዛ ጉራጌ ቻናል ቤተሰቦች እንዴት ናችሁ? ዛሬ ታምረኛ የሆነ ጉደኛ የሆነ ሻምፖ ይዤላችሁ መጥቻለሁ። ጸጉራችሁ ከርዳዳ ለሆነ እንዳይሰባበር እንዳይነቃቀል የሚያደርግ ሻምፖ ነው። ጸጉር ያለሰልሳል። አንድ ጊዜ ብቻ ስትጠቀሙት ጸጉራችሁ ያለሰልስላችኋል። በተከታታይ ከተጠቀማችሁት ጸጉራችሁ እንደ ዊግ ነው የሚያረዝምላችሁ። ቀጥታ ወደ አሰራሩ እንግባ። በዋነኝነት የተጠቀምኩት ኦሊቬራ ነው፣ ሬት ማለት ነው በሀገራችን። በቀጣይ ባሚያ ተጠቅም ያለው በሀገራችን ምንድን ነው ብላችሁ ለጠይቃችሁኝ ባሙ ይሉታል በአማርኛው ማለት ነው። አንድ ሽንኩርት አጥቤ ቆራርጬ ጨምሬያለሁ። ሮዝሜሪ ፍሬሹን የተጠቀምኩት ትንሽዬ ነው የተጠቀምኩት። እናንተ ደረቁ ካላችሁ ደረቁ መጨመር ትችላላችሁ። የምሬ ነው ምላችሁ። ይህን ሻምፖ በእርግጠኝነት ብነግራችሁ ሁላችሁም እኔ እንደሰራሁት ሰርታችሁ ከተጠቀማችሁት ታመሰግኑኛላችሁ። 100% ናቹራል የሆነ ኬሚካል የሌለው በቤታችሁ ውስጥ የሚሰራ ሻምፖና ኮንዲሽነር ነው። በቀጣይ ሩዝ እጨምራለሁ። ሩዝ 2 ማንኪያ፣ እንደዛው ተልባ ጨምራለሁ። እንደዚህ ስታዩት ቀላል ይመስላችኋል፣ እንደዚህ ምንም ጥቅም የሌለው ይመስላችኋል። ግን ስትጠቀሙት ነው ጥቅሙን የምታውቁት። በተከታታይ ከተጠቀማችሁ ይሄ በውጭ የሚገዛው ሻምፖ አቁማችሁ ይህንን ሻምፖ ሰርታችሁ የምትጠቀሙ ከሆነ እርግጠኛ ነኝ ጸጉራችሁ እንደ ዊግ ነው የሚረዝመው። ዊግ መጠቀም ከእንግዲህ ታቆማላችሁ። ለካ በቤታችን ውስጥ እንደዚህ መስራት እንችላለን። አትስነፉ። እንደዚህ በቤታችሁ ውስጥ በተለይ እኔ የምሰራቸው ግብአቶች የጸጉር ዘይት እሰራለሁ፣ እሸጣለሁ፣ የጸጉር ውህዶች እሰራላችኋለሁ፣ የሽበት ሁሉ ነገር እየሰራሁላችሁ ነው። የፊታችሁ ማስክ እየሰራሁላችሁ ነው። ገብታችሁ ማየት ትችላላችሁ። ቪዲዮዎቼ ናቹራል የሆኑ በቤታችን ውስጥ የሚገራርሙ ቪዲዮ ሰርቼላችኋለሁ። ውሃ 2 ብርጭቆ ውሃ ጨምሬ ሁሉንም በዚህ መልኩ ፈጫችኋለሁ። ሽንኩርት ይሸታል ብላችሁ ለምትጠይቁኝ ይኸው ሮዝመሪ አድርጌበታለሁ። ምንም አይነት ሽታ የለውም። ምንም እኔ ስለተጠቀምኩት ነው የምነግራችሁ እርግጠኛ ሆኜ። አያችሁት? በዚህ መልኩ ፈጭቼዋለሁ። እዩት አረፋውን። ምንም አይነት ሻምፖ ምንም አይነት ሳሙና ሳይጨመርበት እዩት። በጨርቅ ነው የምናጠለው። እንደዚህ በማጥለያም ማጥለል ትችላላችሁ። ጨርቅም ካላችሁ በጨርቅ አጥልሉት። እንደዚህ ኩልል እንዲልላችሁ እዩት። አስባችሁታል? አሁን ይህንን ጸጉራችሁ ላይ ስትቀቡት ዋው እንደ ሶፍት ነው የሚያለሰልስላችሁ ጸጉራችሁ ማለት ነው። እዩት እስኪ እዩት። ዋው ታምረኛ የሆነ 100% እርግጠኛ የሆንኩበት ሻምፖ ነው። እስኪ ተጠቀሙት። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። የተጠቀማችሁት እስኪ ተጠቀመዋለሁ ብላችሁ ጻፉልኝ። ተጠቅማችሁ ካያችሁት ኮሜንት ላይ አስቀምጡልኝ። አያችሁት? እዩት። ዋው ራሱ እንደ ሳሙና አረፋ አለው። እንደ ሳሙና እጃችሁማ ሲነካው እጃችሁ እንዴት እንደአባቱ እንደሚያለሰልስ ልነግራችሁ አልችልም። ይሄ ባሚያ የሚባለው ማለት ነው። እግራችሁ ለሚያማችሁ፣ እግራችሁ ብዙ ሰዓት ለምትቆሙ፣ እግራችሁ ጉልበታችሁ ለሚያማችሁ ብቻውን ቢያንስ 3-4 ፍሬ አጥባችሁ ቆራርጣችሁ አፍልታችሁ ጠጡት።
መድኃኒት ነው። ፍቱን መድኃኒት፣ እግራችሁ ለሚያማችሁ፣ ጉልበታችሁ ለሚያማችሁ ፍቱን መድኃኒት ነው። ቀቅላችሁ ጠጡት። ስለሱ ማወቅ የፈለጋችሁ ጉግል ላይ ሰርች አድርጋችሁ እዩ። ታምረኛ የሆነ መድኃኒት ነው። ለፀጉር የሚሰጠው ጥቅም እንደዛ። በተለይ ሲያለሰልስ ልነግራችሁ አልችልም። በመጀመሪያ ስትቀቡት ነው የሚያለሰልሰው። አያችሁት? በዚህ መልኩ አሁን በእቃዬ ጨምረዋለሁ። የወይራ ዘይት ጨምሬበታለሁ። ማንኛውም ዘይት መጨመር ትችላላችሁ እናንተ። ትንሽዬ ዘይት ጨምሩበት። አሁን ይሄ ለብዙ ጊዜ ይጠቅመኛል፣ ለብዙ ጊዜ ይሆነኛል። ልክ እንደዚህ ሰርታችሁ ፍሪጅ ውስጥ ነው የምታስቀምጡት። ፍሪጅ ውስጥ አስቀምጣችሁ በተለይ ለአንዳንድ ቀን ቀንሳችሁ በአነስተኛ እቃ ካላችሁ ለአንዳንድ ቀን ቀንሳችሁ ፍሪጅ ውስጥ አስገብታችሁ ትንሽ ከመቀባታችሁ ከመታጠባችሁ በፊት ትንሽ ጊዜ ውጭ አድርጉት፣ ቅዝቃዜው እንዲሄድለት ማለት ነው። ውጭ አድርጋችሁ ተቀብታችሁ መጀመሪያ ማሳጅ ታደርጉታላችሁ። በደንብ አድርጋችሁ ማሳጅ። በንጹህ ፀጉር ነው የምትቀቡት። ይሄንን ፀጉራችሁ ንጹህ መሆን አለበት። በንጹህ ፀጉር በደንብ አድርጋችሁ ፀጉራችሁ ታደራርሱትና ማሳጅ ስታደርጉት ልነግራችሁ አልችልም። ራሱ ፀጉራችሁ በቃ ሉጫ ነው የሚሆነው። ሉጫ ሙትት ነው የሚለው። ይህንን እንትን ሻምፖ ለሉጫ ፀጉር አይሆንም። ሉጫ ፀጉር ላላችሁ አትጠቀሙት። ግን ፀጉራችሁ እንዳይጎዳ እንዲያድግ ከፈለጋችሁ መጠቀም ትችላላችሁ። በጣም ነው ፀጉር የሚያለሰልሰው። ሁላችሁም እንድትሞክሩት አበረታታችኋለሁ። ተጠቅማችሁ ሀሳብ አስተያየታችሁ ፈልጋለሁ። ሁላችሁም ተጠቀሙት። በተለይ ህፃናት ላላችሁ ለህፃናት ሻምፖ አትጠቀሙላቸው። የኬሚካል ያለበት ነገር ጭንቅላታቸው ለቆዳቸው ስለሚጎዳቸው ይህንን እንደዚህ አይነት ሰርታችሁ በቤታችሁ ውስጥ ተጠቀሙ። ለራሳችሁ ፀጉሬ ከረደደ፣ ፀጉሬ ተሰባበረ፣ ተነቃቀለ ለምትሉ ልጆች ይኸው እየሰራንላችሁ ነው። አይታችሁ ተጠቅማችሁ አትስነፉ። ሰርታችሁ ተጠቀሙ። ቪዲዮን ከወደዳችሁት ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የደወሉን ምልክት ተጫኑ። አያችሁት? አሁን ይሄ ለብዙ ጊዜ ይሆነኛል። ማሳጅ አድርጋችሁ በደንብ አርጋችሁ ሽፍን አርጋችሁ ማስቀመጥ ትችላላችሁ። ለ5 ደቂቃ፣ ለ10 ደቂቃ፣ ለ20 ደቂቃ አስቀምጣችሁ በውሃ ብቻ ነው የምትታጠቡት። ስታበጥሩት ልነግራችሁ አልችልም። ወዲያው በቃ ውሃ እንዳለ አበጥሩት። የዛሬ ቪዲዮ ይህንን ይመስል ነበር። ስለተከታተላችሁኝ አመሰግናለሁ። እስኪ ከወደዳችሁት ኮሜንት ላይ ያሳውቁኝ። እጠቀመዋለሁ ብላችሁ ጻፉልኝ። አመሰግናለሁ።